ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ደግሞ እንግዲህ የምናወራበት ርዕስ የሚሆነው መልካም ፍቅር ወይም የትዳር መስፈርቶች ምን መሆን አለባቸው፣ መልካም የፍቅር ግንኙነቶችስ በምን መስፈርቶች ነው መቃኘት ያለበት የሚለውንና የትዳር አስፈላጊነት፣ ትዳር ለምንድን ነው የሚያስፈልገው፣ ለምን ነው ትዳር ምን መሰረተው የሚለውን እነዚህ ሁለቱን ነገሮች በደንብ እንወያይባቸዋለን፣ በደንብ እናወራባቸዋለን ማለት ነው። ከመሸጋገሪያ በኋላ እንገናኛለን። መልካም እንግዲህ የመጀመሪያው የምናየው መልካም ትዳር ወይም መልካም የፍቅር ግንኙነት እንዴት ነው መመስረት ያለብን፣ መስፈርቶችስ ምን መምሰል አለባቸው ወይም ምን መሆን አለባቸው የሚለውን እናያለን ማለት ነው። ጠቅላላ አድርገን ስናየው እንግዲህ መልካም ትዳር መመስረት ያለበት ወይም መሰረቱ ወይም ጽናቱ የሚጸናው መሆን ያለበት በሁለት እንያቸውና አንደኛ አለባበሷን ወይም አለባበሱን ሳይሆን ማየት ያለብን ፈጣሪን የምትፈራ ወይም ፈጣሪን የሚፈራ የምታከብር ወይም የሚያከብር መሆን አለበት። የመጀመሪያው መስፈርት ይሄን መያዝ አለበት። በሁለተኛ ደረጃ መልኳን ወይም መልኩን ሳይሆን አስተሳሰቧ ምን ይመስላል፣ አስተሳሰቡ የሰውየው አስተሳሰብ ሜንታሊቲው ምንድነው የሚለውን የሱ አስተሳሰብ ምን ይመስላል የሚለውን አስተሳሰብ ላይ መሰረት ያደረገ መሆን አለበት። ስለዚህ እነዚህን ሁለቱን ነገሮች ያላሟላ የፍቅር ግንኙነት ወይም የትዳር ግንኙነት ቢዘገይ መጨረሻው ፌል ነው የሚያደርገው። ሁለቱን መሰረት ያደረገ ግንኙነት ላይ መሆን አለበት። እነዚህና እንግዲህ የተስተካከለ ተክለ ሰውነት ቤታችንን አያቆመውም። ትዳር ማለት የህይወትን ጣም የምታይበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት ወይም እናት የምትሆንበት፣ በብቸኝነት ወጥተህ ሁለት የምትሆንበት የህይወት ማጣፈጫ የፈጣሪ ስጦታ ነው። እንግዲህ ትዳር በጣም ትልቅ ነው። ትዳር የሚጀምረው እንግዲህ ከአዳምና ከሔዋን ጀምሮ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ የተጻፈለትን አዳም የሚኖረው ዘንድ ሔዋን እንደተሰጠችው ነው። ስለዚህ ሁለት የምንሆንበት አባት ወይም እናት የምንሆንበት ነውና ሁለቱ ነገሮች በጣም አስፈላጊ ናቸው። መልካም አስተሳሰብና ፈጣሪን የሚፈራ መሆን አለበት ማንኛውም ነገር። ስለዚህ ትዳር እነዚህ ጋር መመስረት አለበት። እንግዲህ መልኳን ሳይሆን ላንተ ያላትን አመለካከት ማሰብ፣ መልኩን ሳይሆን ላንቺ ያለውን አመለካከት ማሰብ በጣም አስፈላጊ ነው። እንደገና ለዘላለም አብሮህ የሚኖር ወይም አብሮሽ የሚኖር ልቧ ላንተ ያላት ፍቅር እንጂ መልካም አለባበሷ ወይም ቁመኗ አይደለም። እሱ አብሮ አይዘልቅም፣ ነገ ጠፊ ነው። ባይዘይ ቁመና የሚሆን ምን ቀሪ ናቸው፣ ጠፊ ነው። ስለዚህ አብሮን የሚዘልቀው ፍቅር ነው። አብሮን የሚዘልቀው መልካም አስተሳሰብ ነው። አብሮን የሚዘልቀው ከፈጣሪ ጋር ያለን ግንኙነት ጠንካራ ያደርገናል ማለት ነው። ትዳርን በደም ጠንካራና እንዲበስል ያደርገዋል። በማጣትም በማግኘትም ጊዜ፣ በሐዘንም በደስታም ጊዜ አብሮ የሚዘልቀው ግንኙነቱ በእነዚህ በሁለቱ ጋር የተመሰረተ ሲሆን ነው እንጂ ለምሳሌ ግንኙነቱ በገንዘብ የተመሰረተ ከሆነ፣ ግንኙነቱ በመልክ የተመሰረተ ከሆነ ሁለቱ የጠፉ ጊዜ ግንኙነቱ ይቋረጣል ማለት ነው። አብሮ አይዘልቅም። እንግዲህ አብዛኛው ትዳርን ፈተና ውስጥ እየገባ ያለው ብዙዎቻችን ገንዘብን መሰረት አድርገን ነው የምንገባበት። ብዙዎቻችን መልክን መሰረት አድርገን ነው የምንገባበት። ብዙዎቻችን ዘመድ አላት ወይ ቤተሰብ አላት ወይ ባለስልጣን ናት ወይ እንደዚህ አይነት ነገር ይዘን ስለሆነ የምንገባው ትዳራችን ሄዶ የሆነ ቦታ ላይ ክራሽ ያደርጋል፣ የሆነ ቦታ ላይ ፌል ያደርጋል። ሁሌም ቢሆን ትዳራችን በፈጣሪና በመልካም አስተሳሰብ ላይ የተገነባ መሆን አለበት ማለት ነው። ይሄን ካደረግን ለኛ በጣም ትልቅ ነው። ትዳራችንም እስከ መጨረሻው ይጸናል። በሐዘንና በደስታ ጊዜም አይሰበርም፣ በማጣት ጊዜም አይሰበርም ማለት ነው። ትዳር ይሄን መሰረት ማድረግ አለበት። እንግዲህ አይን ሁሉን ያያል። አይን ያየውን ሁሉ መብላት አይቻልም። አይን በቃ ይጓጓል። ስጋዊ ስሜቱን የሚያስቀድም አይናችን ክፉ ነውና ሁሉን አይተናልና ሁሉን እንበላለን ማለት አይደለም። ስለዚህ አይናችን ያየውን ሳይሆን መከተል ያለብን ልባችን የሚነግረንን ነው። ልባችን የሚነግረውን ከተከተል ትዳራችን የጸና ይሆናል ማለት ነው። እንግዲህ ፈጣሪውን የሚፈራ ወይም ፈጣሪዋን የምትፈራ ትዳር አክባሪ፣ ትዳሩን አክባሪ የሚፈልግ ከሆነ ፈጣሪን የሚፈራ አስተሳሰብ ያላትን ሴት ወይም አስተሳሰብ ያለውን ወንድ መያዝ አለብን ማለት ነው። ስለዚህ ፈጣሪን የሚፈራ ሰው ምን መስፈርቶችን ማሟላት አለበት የሚለውን ከዚህ ቀጥለን እናያለን ማለት ነው። ከመሸጋገሪያ በኋላ እንገናኛለን። سلامي
እሺ ተመልሰናል። እንግዲህ ፈጣሪውን የሚፈራ ሰው በትንሹ 6ቱን ነገሮች ያሟላል። በትንሹ እንግዲህ አንደኛ ምንድነው? ፈጣሪን የሚፈራ ሰው የሚያደርገውን ያውቃል። የሚያደርገውን፣ የሚያከናውነውን፣ የሚያስበውን ያውቃል። ሁለተኛ አይዋሽም። ውሸትም ፈጽሞ ከራሱ ያርቃል። ለሷም አይዋሽም፣ እሷም ለሷ አትዋሽም። ሁሌም በግልጽነት ላይ የተመሰረተ ይሆናል። ሲቀመጡ ዲስከስ ሲያደርጉም ብዙ ጊዜ ውሸት የሚባል ነገር አይኖርም ማለት ነው። አይወሻሹም። ሶስተኛ ፍቅር ሁሌም መስጠት እንደሆነ ያውቃል፣ ከመቀበል ይርቃል። ፍቅር እንግዲህ እየተጎዱም አንዳንዴ መስጠት ነው። ሴቷም መስጠት ነው፣ ወንድም መስጠት ነው። ከመቀበል ራቁ ማለት አንዱ ለአንዱ ይተሳሰባሉ ማለት ነው። ወንዱም ለሱ ያስባል፣ ሴቱም ለሱ ያስባል። ስለዚህ ሁሌም በመስጠት ላይ የተመሰረተ ስለሆነ ይሄን ነገር ያውቃል። አራተኛ ሩሩ የሆነ አመለካከት ይኖረዋል ወይም ይኖራታል። ሁላቸውም ፈጣሪን የሚፈራ ሰው አስተሳሰቡ ሩሩ ነው፣ ያስባል። አንዱ ለአንዱ አመለካከታቸው በጣም የመጠቀና ጥሩ አመለካከት ይኖረዋል ማለት ነው። ሩሩ ልቦና ይኖራቸዋል። አምስተኛ ጠብ እንኳ ቢኖር በመወያየት ያምናል። በትዳር ውስጥ እንግዲህ ብዙ ጊዜ ሰው የሚመስለው ትዳር ማለት ሁሌ ጣፋጭ ወይም ሁሌ መልካም ነገር ወይም ሁሌ ደስታ ማለት አይደለም። በመካከል ጠብ ይፈጠራል። እግርና እግር ሲሄድ እኮ ይጋጫል፣ ድንጋይና ድንጋይ ይጋጫል ይባላል። ስለዚህ ግጭት በሚኖርበት ሰዓት ግጭትን ማገጋል ወይም ማበባስ ሳይሆን በብስለት በሰከነ አኳኋን መፍታት የሚችል አእምሮ ይኖረዋል። ምን? ፈጣሪን የሚፈራ ሰው። ስድስተኛ ነገሮችን በጥንቃቄ ጥንቅቅ ባለና ጉዳትና ጥቅሙን አመዛዝኖ ነው የሚወስነው። ነገሮች በሚፈጠሩበት ሰዓት የሚመጣው ጥቅም ምንድነው፣ የሚመጣው ጉዳት ምንድነው ብሎ አመዛዝኖ በደንብ ጥንቅቅ ባለ ሁኔታ ወስኖ ያደርጋል ማለት ነው። በስድስተኛ ደረጃ ያደርጋል። ስለዚህ ፈጣሪን የምትፈራ ሴት ወይም ፈጣሪን የሚፈራ ወንድ እነዚህን 6ቱን ነገሮች ያሟላል። እነዚህን 6ቱን ነገሮች ካሟላ ደግሞ ትዳር በምንም ሁኔታ ሊፈርስ አይችልም። ምክንያቱም የሚፈጠሩ ነገሮችን እንኳን በስግነትና በበሰለ አኳኋን መፍታት ስለሚችሉ በእነዚህ ነገሮች መጠንከር ይችላል። እንግዲህ ወደ ሁለተኛው እንሄዳለን። ሁለተኛው ምንድነው? የትዳር አስፈላጊነት የሚለው ነው። ከመሸጋገሪያ በኋላ አብረን እናየዋለን። እንግዲህ ትዳር ለምን ያስፈልጋል? ለምንድን ነው የምንጋባው? ለምንድን ነው ሁለት የምንሆነው? ብቻን መኖር አይቻልም ወይ ለሚለው ነገር እንግዲህ ያው ሁሉም የተፈቀደ ነው። ሁሉም በነፃ ፍቃድ ላይ የተመሰረተ ነው። ስለዚህ የትዳር ግን ዋነኛ አስፈላጊነቱ አንደኛ ለመረዳዳት ነው። ሁለተኛ ዘር መተካት ነው። ሶስተኛ ከዝሙት ለመጠበቅ ናቸው ማለት ነው። ስለዚህ እነዚህን እንያቸው እስኪ። እንግዲህ አንደኛ ለመረዳዳት ነው። እንግዲህ አዳምና ሔዋን ሰው ብቻውን ይሆን ዘንድ መልካም አይደለምና ሰው ረዳት እንደሚያስፈልገው፣ ሰው አቻ እንደሚያስፈልገው እናያለን። ስለዚህ ሔዋንን ሲፈጥርለት ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሎ ነው የፈጠረለት። ስለዚህ ረዳት ያስፈልገናል። ብቻችንን ሁሌም ደስታ የለም። በከፋን ሰዓት፣ በተደሰትን ሰዓትም አብሮ ደስታችንን የሚካፈል አብሮ መከራችንን የሚካፈል ስለሚያስፈልግልን ለመረዳዳት ትዳር ጥሩ ነው። በሁለተኛ ደረጃ ዘር ለመተካት ነው፣ ወይም ኢት ኢዝ ፕሮክሪኤሽን የሚባለው ማለት ነው። ዘር መተካት አለብን። እንግዲህ አምሳያ ለመውለድ የሰው ዘር እንዳይጠፋ ከመርዳቱም በላይ የተጋቢዎችን ቤት በደስታ ይሞላል፣ ትዳርም ያጸናል፣ ያጠነክራልም። ልጆች ሲመጡ በልጆች እንደሰታለን፣ በልጆች ደስታ እኛ በጣም ያምራል፣ ቤታችን ይደምቃል ማለት ነው። ለነዚህ ነገር ያስፈልገናል። ስለዚህ ዘር ለመተካትና የሰው ልጅ ለመቀጠል፣ ምክንያቱም መጽሐፉ ምን ይላል? ብዙ ተባዙ ምድርን ሙላት ባለው መሰረት ምድርን እንድንሞላት ታዘናል ማለት ነው። ለዚህ ነገር በጣም አስፈላጊ ነው። ስለዚህ ትዳር ለዘር ለመተካትም የሁለተኛውን መስፈርት በጣም አስፈላጊ ነው። ሶስተኛ ከዝሙት ኃጢአት ለመጠበቅ ማለት ነው። ኢትስ ፎርኒኬሽን የሚባለው ከዝሙት ኃጢአት ለመጠበቅ እንግዲህ ጋብቻ በጣም አስፈላጊ ነው። የሰው ስጋ ወይም ስጋ በብዙ ነገሮች ይሸነፋል። ስጋችን ተሸናፊ ነው። ስጋችን ደካማ ነው። ያችንም ይችንም እናያለን፣ ያንንም ይሄንም እናያለን። ከነዚህ ነገር ለመጠበቅ ትዳራችን ወሳኝ ነው። ምክንያቱም እግዚአብሔር ንጹህ ነገር ይፈልጋል። እያንዳንዳችን ነገር ንጹህ እንድንሆን ይፈልጋል። እግዚአብሔር በባህሪው ንጹህ ነውና ንጽህናችንን ለመጠበቅ ደግሞ እንግዲህ ከቻላችሁ የው በገዳም ሳያገቡ መኖር እሱ መልካም ነው።
ትልቅነት ነው። ያልቻለ ሰው ደግሞ በዓለም በአንድ ተወስኖ እንዲኖር ራሱ እግዚአብሔር አምላክ ነው የሰጠን። ራሱ እግዚአብሔር አምላክ ነው ያስተማረንና ከእንደዚህ አይነት ከዝሙት ኃጢአት ለመራቅ ከስጋዊ ፍላጎቶች ከስጋዊ መጎምጀቶች ለመራቅ ትዳር በጣም አስፈላጊ ነው ማለት ነው። ስለዚህ ሶስተኛ ለነዚህ ጥቅሞች ይውላል። የትዳር አስፈላጊነት በዋናነት ለነዚህ ለሶስቱ ጥቅሞች ያስፈልገናል ማለት ነው። እንግዲህ ሀሳቡን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስላዳመጣችሁኝ አመሰግናለሁ።